በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታ ጸጋና ምሕረት በያላችሁበት በመሆን ከኛ ጋራ ሕያው የሆነውን እግዚአብሔርን የምታመልኩና የምታከብሩ ጸጋው በጥበብ ባይምሮ ይብዛላችሁ እያል እንደ ጌታ ቸርነት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በክብር የገባበትን በትንቢቱ መሰረት መሲህነቱን በብዙዎች ፊት የገለጠበትን ሆሳዕና በመባል የሚታወቀውን ጊዜ ሁኔታ የሕፃናት ጩኸት የምድሪቱ ጥያቄ ያስተጋባበትን ጊዜ የምናስብበት በዓል እንደሆነ ይታወቃልና እንደ ጌታ ቸርነት ከዚህ እውነት ጋር የተያዘውን የወንጌል ክፍል በማንበብ እንደ ቃሉ የሆነውን ምክር የምንካፈልበት ጊዜ ይሆናል። ከኔ ጋራ የምታዩዋቸው ሁለት ወንድሞች አሉ። ወንድሜ ደረጀና ወንድም ሙሉቀን ከነርሱ ጋራ እንደ ቃሉ የሆነውን ምክር በማንሳት አብረን እግዚአብሔርን እናከብራለን። እናንተም በያላችሁበት ቃሉን በመስማት ከኛ ጋር እንድትሆኑ በጌታ ፍቅር እንጋብዛችኋለን። እንግዲህ ሆሳዕና ከሚለው ቃል ጀምሮ በወቅቱ የነበረውን የእስራኤል ጥበቃ መሲሁን በተመለከተ የነበረውን ተስፋ ጭምር የምናስታውስበት ጊዜ ነው። ይሄን የሚያሳስበንን የሚያስታውሰንን የመጽሐፍ ቅዱስ ክፍል አነበዋለሁ በማቴዎስ ምዕራፍ 21 ላይ ከሚገኘው በመውሰድ ይህ የወንጌል ክፍል በማርቆስ 11 ከቁጥር 1 ጀምሮ እስከ 11ም በሉቃስ 19 ከ28 እስከ 40 እና በዮሐንስ 12 ከ12 እስከ 19ም በተጓዳኝ ተጽፎ የምናገኘው እውነት ነው። ወንጌላውያኑ ትኩረት ሰጥተው መዝግበውታል። እግዚአብሔር ቀድሞ ያናገረው እውነት ፍጻሜ መሆኑ የትንቢቱ ፍጻሜ መሆኑን ለማረጋገጥ በእንዲህ አይነት ሁኔታ በተደጋጋሚ እንደተመዘገበ እናስተውላለን። አነበዋለሁ ከቁጥር 1 ጀምሮ እስከ ቁጥር 17 ያለውን። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረች አህያ ውርንጫም ከእርሷም ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፉ ጫፍጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ሻጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። በመቅደስም ዕውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቅ ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስህ አዘጋጀ የሚለውን ቃል ከቶ አላነበባችሁምን አላቸው። ትቷቸውም ከከተማ ወደ ቢታንያ ወጣ፣ በዚያም አደረ። ምስጋናና ክብር ለስሙ ይሁን። እግዚአብሔር ዛሬም ሕያው ነው፣ ቃሉ ዛሬም ሕያው ነው። የሚሰራ ቃል ያለው አምላካችን
በዚህ የቃል እውነት ብዙዎችን እንደሚጎበኝና ደግሞም ሐሴት እንደምናደርግ ሙሉ እምነት አለን። እንግዲህ የምታደምጡን ሆሳዕና ብላችሁ አቤቱ አድን ብላችሁ አቤቱ አቅና ብላችሁ ማዳኑንም ደግሞ አስተውላችሁ እግዚአብሔር ያደረገላችሁን ምሕረትና ይቅርታ በመቀበል በጸጋው ስለዳናችሁ መድኃኒታችንን የምታከብሩ ለወንጌል እውነት ሩቅ ያልሆናችሁ የምትሰሙን የእግዚአብሔር ልጆች እንዲሁም ደግሞ እግዚአብሔር በሰጣችሁ እድል አጋጣሚ በሚመስል አጋጣሚ ይሄንን የወንጌል እውነት የምታደምጡ በያላችሁበት ያላችሁ ሁላችሁም በወደደን ስለኛ ራሱን አሳልፎ በሰጠው በጌታችን በኢየሱስ ክርስቶስ ስም ይሄንን እውነት በመካፈል ብርሃን እንዲሆንላችሁ ደስታም እንዲሆንላችሁ እንመኛለን። ብቻም ሳይሆን ጸሎታችንም ነው። ጌታ ከኛ ጋር አለ። በዚህ ተስፋና እምነት ይሄንን የወንጌል ክፍል መነሻ አድርገን እንወያያለን። እንግዲህ ከዚህ የመጽሐፍ ቅዱስ ክፍል በመነሳት በዚህ የመጽሐፍ ቅዱስ ክፍል የተተኮረባቸው ነጥቦች ላይ ትኩረት በማድረግ ነው የምንካፈለውና ሆሳዕና በመባል ይታወቃል በአገራችን በኢትዮጵያ። በሌሎቹ ያው የዘንባባው እሁድ ወይም ፓልም ሰንደይ ተብሎ ይታወቃልና ምን ማለት ነው ከሚለው ከቃሉ መነሻ በመነሳት እስራኤል መሲሁን ተጠብቅ ከነበረበት ተስፋ ጋራ በማያያዝ መነሻ የሚሆነን ሐሳብ እንካፈላለን ከወንድማችን ከሙሉ ቀን ጋራ ይሄንን እውነት እናያለን። ጌታ ጸጋ ይብዛልህ። አሜን። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር እንደገና እንዲህ ያለ ጊዜ ስለሰጠን ቃሉን እንድናነብ ደግሞም በቃሉ ውስጥ ያለውን ኃይልና መንፈስ እንድንካፈል ይሄንን የምስራች ለሚሰሙ ደግሞ እንድንናገር እግዚአብሔር እድል ሰጥቶናል። ክብር ሁሉ ለእርሱ ይሁን። አሜን። እንግዲህ ሐሳቡ እንደተነሳው ወይም እንዳነበብነው ይህ ቀን በወንጌል ተጽፎ እንደምናገኘው ወይም ደግሞ እያሰብነው ያለነው ሆሳዕና ተብሎ የሚታወቀው ቀን ምን መጽሐፍ ቅዱሳዊ መሰረት አለው? ወቅቱስ ምን ይመስል ነበር? ጌታ ወደ ኢየሩሳሌም ሲገባ በእርሱ ዘንድ በእግዚአብሔር ቃል አስቀድሞ የተጻፈ እንዲሁም በከተማይቱና የከተማይቱ አስተዳዳሪዎች ምን አይነት ምላሽ ነበራቸው የሚለውን ብዙ ነገር ነው መቼም ይሄ ክፍል የያዘው እና ለሚሰሙንም ለኛም ቃሉ እንዳለው ሆሳዕና ለዳዊት ልጅ ሆሳዕና በእግዚአብሔር ስም ለሚመጣ እንዳለው እኛም በዚህ በጋለ ስሜት በታላቅ ጉጉት ሁሉ ጊዜም ጌታችን ኢየሱስ ክርስቶስ እሱ ሕይወት መድኃኒት ስለሆነ እንደ አዲስ እንግዳ ዛሬም ናግባ ሆሳዕና ብለን እንጠራዋለን። በዚህ ቀን ካስታወሳችሁ በቀደም እንግዲህ በነበረን ባህል ውስጥ መስባክ ከዳዊት መዝሙር መኳንንቶች ደጆቻችሁን ክፈቱ የሚለውን ይባላል። በዚህ ቀን ሰው ልቡን እንዲከፍት መኳንንቶች ደጆቻቸውን እንዲከፍቱ ይመስለኛል እንዲተሳሰር የተደረገው። መቼም ጌታ ኢየሱስን እንዲህ ባለ መንገድ ኢየሩሳሌም በታላቅ ክብር ተቀብላው በልቧ ላይ ያሳረፈች አይመስልም በቀኑ ማለት ነው። እንደዛ ትልቅ ድግስ በሚመስል ሁኔታ ነው ጌታ ኢየሱስ ወደ ኢየሩሳሌም ሲገባ ህዝቡ ወጥቶ የተቀበለው። እንደው ለምንድን ነው ይሄ ሁሉ የሆነው ካልን እንግዲህ ለ600 ዓመት ያህል እስራኤል በዙፋን ያለ ንጉስ አላስተዳደራትም ማለት ታላቅ ናፍቆትና እንደው በሐዘንና በልቅሶ ሁሉ ጊዜም በእግዚአብሔር ቃል በሕጉ በነቢያት የተጻፈውን መሲሁን በየዘመኑ የነበሩ አይሁድ ይጠብቁ ነበር። እርሱ ጻድቅ ንጉስ እንደሆነ ህዝቡን እንደሚያሳርፍ የህዝቡ በረከት እንደሆነ ከእግዚአብሔር ተልኮ እንደሚመጣ ያስቡ ስለነበር በየዘመኑ ይሄ ጥበቃ ነበር።
ግን ብዙ የሚያሳዝን ታሪክ ነው ያሳለፉት። ጌታችን ኢየሱስ የሕያው እግዚአብሔር ልጅ ለ3 ዓመታት በሕዝቡ መካከል ሲያገለግል ነው የቆየው። በብዙ ሰዎች ዘንድ ብዙ ጥያቄ ነበር ስለ እርሱ። እንደው የዳዊት ልጅ ነው? መሲሁ ነው? አንተ አዳኙ ነህ? የሚል ጥያቄ በተደጋጋሚ ይነሳ ነበር። ጥያቄው ከተለያየ መነሻ አለው። እንግዲህ ሕዝቡ ብሔራዊ ነፃነት ይፈልጋል። ብሔራዊ መሪ ወይ ደግሞ ሕዝቡን በአንድ አስተባብሮ እስራኤልን የሚያቆም እንዲህ ያለ ነገር የሚፈልጉ የሚጠብቁ አሉ። በጌታ በኢየሱስ እጅ ብዙ ድንቅና ተአምራት ይሆኑ ነበር። እሱን በእግዚአብሔር ቃል ብዙ ጊዜ እናነሳዋለን፣ እናስተምራለን። ይሄ የታወቀ ነው። አንዳንድ ምልክቶች፣ አንዳንድ ሁኔታዎች አይደለም የሚለው ግን ብዙ ጊዜ ይነሳል። ትምህርቱ፣ አገልግሎቱ በሰፊው ከታየ ልክ ነው፣ መሲህ ነው። ግን ብዙ ጊዜ እሱ ይህንን ማዕከል አድርጎ አይናገርም። ለምሳሌ በዮሐንስ ወንጌል ምዕራፍ 4 ላይ ከሳምራዊቷ ጋር ሲነጋገር አዎ ከአንቺ ጋር የሚያወራው እርሱ ነው ብሏል። እዚህ ጋር እንግዲህ ሕዝብ ተሰብስቦ እሱን ለማንገስ እሱን ለማክበር የሚያደርገው ነገር የለም፣ ግን እውነቱን ተናገረ። ገና ደቀ መዛሙርቱንም ሲያሰባስብ መሲሁን አገኘን እያሉ ነበር ይከተሉት የነበረው። ጥያቄ ይቀርብለታል። ብቻ እንዲህ ባለ ሁኔታ ለ3 ዓመታት ቆይቶ አሁን አገልግሎቱ እየተደመደመ ነው፣ መደምደሚያ ላይ ነው ያለው። ወደ ኢየሩሳሌም ከመምጣቱ በፊት በዚህ በመጨረሻው ከዚህ ቀደም 2-3 ጊዜ መጥቷል ወደ ኢየሩሳሌም። ጥሩ ጊዜ መረጠ ይመስላል። እንግዲህ ያው ትንቢቱ የሚፈጸም ዘንድ የፋሲካ በዓል የሚከበርበት በፋሲካ ወር ላይ ነው የመጣው። በኢየሩሳሌም ብዙ ሕዝብ ይገኛል። በካህናቱ ዘንድ ትልቅ ጉምጉምታ አለ። እሱን የማጥፋት እሱን የመግደል ምክር ተደርጓል። እንደውም አንዳንድ እንግዲህ ቀጥታ በእግዚአብሔር ቃል ላይ አልተጻፈም፣ በአይሁድ ትራዲሽን ወይም ትውፊታቸው ኢየሱስ እንዳይገባ ተከልክሎ ነበር ይባላል። ለምን? ወደ ከተማ በመጣ ቁጥር በከተማይቱ ያሉ ሽማግሌዎች፣ ካህናት፣ መሪዎች ግጭት ይነሳል የሚል ሐሳብ አላቸው። እንዲሁም ደግሞ አይፈልጉትም። እና አንድ ነገር ሆኗል። ዮሐንስ እንደሚያመለክተን በዮሐንስ ወንጌል ምዕራፍ 11 ላይ ለኢየሩሳሌም ቀረብ ባለ ቦታ ላይ አልዓዛር ከሞተ በኋላ ከሙታን መካከል ተነስቷል በኢየሱስ አማካይነት። ይህ ወሬ፣ ይሄ ዜና ከዛ ሰፈር ተነስቶ እስከ ኢየሩሳሌም ስለመጣ ከኢየሩሳሌም ጭምር ሰዎች እየሄዱ አልዓዛርን ያገኙት ነበር። አሁን የጌታ የኢየሱስ ክርስቶስ ዜና ምድሪቷን ሞልቷል። በአንድ ወገን ይህንን እንመለከታለን። ትንቢት ደግሞ አስቀድሞ ስለ እርሱ ተነግሯል። በዳዊት መዝሙር 118 ላይ ሆሳዕና ያለውን አሁን አቤቱ አሁን አድን፣ አሁን አቅና ይላል። በዛ ክፍል ላይ ይሄንን ነው ይዘመሩለት በዛም ቀን። እንዲሁም በዘካርያስ ደግሞ ትንቢት አለ። በዘካርያስ ምዕራፍ 9 ቁጥር 9 ላይ በኋላ ሊብራራ ይችላል። እነዚህ ነገሮች አሉ። ስለዚህ በዚህ ሁኔታ ነው ኢየሱስ ወደ ኢየሩሳሌም የመጣው። ወደ ኢየሩሳሌም ሲመጣ ምን ገጠመው? ሕዝቡ እንዴት አቀባበል አደረገለት? እንግዲህ አሁን እንዳነበብነው ነው። ታዲያ ይህ ቀን ለሕዝቡ ምን ስሜት ይሰጥ ነበር ካልን መሪ ያገኘን። በቃ ከዚህ በፊት የተተነበየ ትንቢት ፍጻሜ ላይ ያገኘ ነው። ሲጠያየቁ እንደውም ከተማይቱ በታላቅ ድምፅ ስትሞላ የገሊላው ነቢዩ ኢየሱስ ነው የመጣው ተብሎ ነው ሕዝቡ ሁሉ የወጣው ማለት ነው፣ በታላቅ ክብር ሊቀበሉት። እና ምንድን ነው ታዲያ እዚህ ውስጥ እንደው ጌታ ኢየሱስ ያገለግል ቆየ። የአገልግሎቱ መደምደሚያ ላይ ነው። ሕዝቡ እንደዚህ ወጥቶ ተቀብሎታል። በሕዝቡ ልብ ምን ነበር ካልን ሕዝቡ አዳኝ ይፈልግ ነበር፣ ከእግዚአብሔር ዘንድ የሆነ አዳኝ። ግን ምን አይነት አዳኝ የሚለውን የእግዚአብሔር ክርስቶስ አለ፣ የእግዚአብሔር መሲህ፣ እግዚአብሔር መሲህ ብሎ ወደዚህ ዓለም የላከው አዳኝ። በሕዝቡ ልብ ደግሞ የእስራኤል መሲህ
ለእስራኤል ብሔራዊ ነፃነት የሚያጎናጽፍ እስራኤልን ቀና የሚያደርግ ህዝቡን የሚያሰባስብ እና ተከታዮቹም ይሄንኑ አስበው በቃ ኢየሱስ አሁን ይከብራል ከፍ ይላል የሚል ነበር እና የሚያስደንቀውና ደስ የሚለው ግን በዚህ ቀን ኢየሱስ ልክ እንደ መሲህ ግን የዋህና ትሁት ሆኖ ከዚህ ቀደም በአይሁድ ልማድ አንድ ገዢ ወደ ህዝብ እንዲያቀባበል የሚያደርግለት ወደ ከተማ የሚገባው በሌሎች መጽሐፍቶች እንደምናየው በፈረስ ነው። ያው የጦረኝነትን ስሜት ያሳያል። ኢየሱስ ወደ ከተማይቱ ሲመጣ ጦረኛ ለመሆኑን አሳየ የመጀመሪያው እና እንዲህ ባለ ክብር ነው የመጣው። እዚህ ውስጥ ብዙ ቁም ነገር አለ። ምን እንማራለን የሚለው እንግዲህ ምናነሳ ይመስለኛል። ክብር ለስሙ ይሁን። እስቲ በድጋሚ ያው እንድናሰምርበት ነው መቼም የህፃናቱ ጥያቄ አሁን አድን የሚል ነው እና በርግጥ ወንድሜ አንስቶታል። እስራኤል ከምትጠብቀው መዳን የተለየ አዳይ ነው የተገለጠው እና ከዚያ አኳያ እስራኤል ተስፋ ያደረገችው ነገር በህፃናቱ አንደበት ጎልቶ ይሰማ ነበር። አረጋውያኑ ይሄንን ድምጽ ሲያሰሙ አንሰማቸውም። ሲደህንነትን በተመለከተ እግዚአብሔር ለሰው ሁሉ ያዘጋጀውን ደህንነትና እስራኤል ተጠብቀው የነበረውን መዳን እንዴት ነው አነጻጽረን የምናየው? ከህፃናቱም ጥያቄ አኳያ ዛሬም እኛ የምንጠይቀው ደህንነት ሰው ሁሉ የሚያነሳቸው የሚፈልጋቸው ጉብኝቶች እና እግዚአብሔር ለሰው ሁሉ ያለውን ነገር ሁለቱም በማነጻጸር ማየት ተገቢ ይመስለኛልና ይሄንን ከአንተ ጋር ብንካፈል። ምስጋና ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔር በሰጠን በዚህ ጊዜ ይሄንን አሁን እየተነጋገርንበት የጀመርነውን ሐሳብ ነው የምንቆየው። እንግዲህ በወንጌላት ወይ በቅዱሳት መጻሕፍት በተለይ በወንጌል ክፍሎች ላይ በአራቱም ወንጌል እንዲህ ስር ተሰምሮበት በሁሉም የተደጋገመው የጌታ ሞትና ትንሣኤ ነው። አብዛኛው ነገር አራቱም ወንጌላት ላይ አይገኙም እና ከነዚህ ውጪ ባለፈ ከሚገኙ ታሪኮች ውስጥ አንዱ እንግዲህ አሁን ያነበብነው ጌታ ኢየሱስ በታላቅ ክብር በህዝቦች አፍ በሚወጣ ምስጋና ታጅቦ ወደ ኢየሩሳሌም የሄደው ጉዞ ነው። ከቤተፋጌ ጀምሮ ያደረገው ጉዞ በሁሉም ወንጌላት ላይ ቀደም ወንድማችንም ሲያነሳ እንደነበረው በ21ም ላይ በማርቆስ 11ም ላይ እንዲሁ በሉቃስ 19 ላይና በዮሐንስ 12 ላይ ተደጋግሞ የተጠቀሰ ሐሳብ ነው። እዚህ ላይ እንግዲህ ምን ማሰብ እንችላለን ከተባለ በእነዚህ አራቱም ወንጌሎች ላይ አንዱ ቃል ግን ይደጋገማል። የሚገለጡት ለታሪኩ ማጉያ ተደርጎ የሚገቡት እውነታዎች የተለያዩ ቢሆኑ አንዱ ቃል ግን በጣም ይጎላል። እሱም ሆሳዕና የሚለው ቃል ነው። ትንሽ እስኪ መለስ ብሎ አይሁድ እንዴት ያስባሉ? መዝሙር 118ን እንዴት ነበር የሚያደርጉት? መዝሙር 118 ለነሱ ምን አይነት ትርጉም አለው? በርግጥስ አሁን እኛ ሆሳዕና የምንለው አንዴ ካዳነን በኋላ በሆነው ሌላ መንገድ መጥቶ ደግሞ እንዲያድነን ከሚናፍቅ ልብ ነው ወይስ ደግሞ በዚህ ላዳነን ጌታ በሚሰጥ የምስጋና መንገድ ተቀይሯል የሚለውን ሱንም እንድናስብ የሚያደርግ ነው። እንግዲህ እስራኤል በታሪኳ እግዚአብሔር የታደጋት ዘመን ብዙ ነው። በተለይ በእስራኤል ታሪክ እግዚአብሔርም በሕጉ መጽሐፍ እንደተናገረው ከግብጽ የወጡበት ታሪክ በጣም ትልቅ ስፍራ ይሰጠዋል እና ይሄ ከግብጽ የወጡበትን ታሪክ እግዚአብሔር በተለያዩ በዓላት እንዲያከብሩ ይሄን ነገር ያያሰቡት በእግዚአብሔር ማዳን የእግዚአብሔርን ማዳን ለትውልድ እንዲናገሩ አባቶቻችንን ከግብጽ ምድር ከባርነት ቦታ በበረታች ክንድ በጸናች እጁ በንስር ክንፍ ተሸክሞ እንዴት እንዳወጣቸው እየተደነቁ የሚያከብሯቸው ብዙ በዓላት አሉ። ከነሱ በዓላት አንዱ የዳስ በዓል ነው። እንግዲህ በዳስ በዓል ላይ ከሚነበቡ የቅዱሳት መጻሕፍት ክፍሎች ውስጥ መካከል አንዱ ነው
መዝሙር 118 ሙሉውን በተለይ ደግሞ ቻንት ይደረጋል ይባላል በተለያየ ጽሁፎች ማየት ትችላላችሁ በክርስቲያኖችም ዘንድ ክርስቲያን በሚባለው ማህበረሰብም ዘንድ በአይሁድም ማህበረሰብም ዘንድ ይሄ ቅዳሴያዊ በሆነ አምልኮ ውስጥ የጌታን ሉዓላዊ ማዳን መናፈቅ አለ ይባላል እና አይሁድ ተሰብስበው አድነን ይላሉ በብዙ ቻሌንጅ ውስጥ ትላንት ያዳንከን አምላክ ትላንት ከዛ ባርነት ያወጣን አምላክ አሁን ባለንበት ሁኔታ ውስጥ አዳኝነትን እንፈልጋለን ይላሉ እና በዛ ናፍቆት ውስጥ ግን በጣም የሚጎላውና ትልቅ ስፍራ የሚሰጠው በመሲሁ የሚመጣውን ሉዓላዊ ሁሉን አቀፍ ማዳን ነው መሲሁ ሲመጣ ስለ አንዳንዶች በሚሰጠው ዋጋ በሚከፍለው ዋጋ የሚመጣ ደህንነት ሳይሆን እስራኤልን እንደ ሀገር ህዝቡንም እንደ ህዝብ ያድናል የሚል ተስፋ አላቸው እና ሁሌ እንደ ሀገር እንደ አማኝ ተሰብስበው ሲያመልኩ አሁን አድን ይሉታል አሁን አቀና ይሉታል እንግዲህ ሆሼና አሁን አድን የሚል ቃል ነው ከሁለት ቃል ጥምር ነው አሁን አድን የሚል ትርጉም ነው ያለው ቀጥታ ሲተረጎምና እና በዚህ ክፍል ላይ በጣም ነው በአራቱም ወንጌላት የጎላ ቃል ነው እንግዲህ የመዳን ናፍቆት ነበር በህዝቡ መካከል አሁን ከተነሳው ሐሳብ አንፃር ስለ መዳን ምን እናስብ አሁን የመዳንን ጉዳይ እንዴት ነው ሰው ማየት ያለበት ቅዱሳት መጻሕፍት ከተጻፉ በርካታ ሺህ ዓመታት ተቆጥረዋል እንግዲህ የማቴዎስ ወንጌል እንኳን ከተጻፈ ብዙ ዓመታት ተቆጥረዋል ማዳንን እንዴት ነው አሁንስ የሚያዩት ክርስቲያኖች የሚለውን እንግዲህ በዚህ ክፍል ላይ ደጋግመን የምናጎለው ሐሳብ ነው ግን ትንሽ ነገር ግን እናለን ምንድነው በማያልቅ ድግስ ውስጥ ያለች ጉባኤ ነች ቤተክርስቲያን ማለት እንችላለን ከማዳን አንፃር ስናስብ አንድ ድግስ ተደግሶ ድግሱ ማያልቅ ነው ነገም ቢኬድ ይበሉታል አያልቅም ከነጎዳም ቢኬድ ይበሉታል አያልቅም ከነጎዳም ቢኬድ ብቻ የመጣ ሁሉ ምን የሚል ሊበላበት ሊጠግብበት ሊያርፍበት የሚችል ነው እና በክርስቶስ የተሰራው ማዳን ማለት ነው ትላንትና ያመኑቱም ድነውበታል ዛሬ የምናምነውም ድነንበታል ነገም በስሙ ባለ ንስሐ የሚመለሱትን ሰዎች የማዳን ኃይል ያለው እውነት ነው ማለት ነው ስለ መዳን ስናስብ ሁሉ ጊዜም አዳኙ ዘላለማዊ አዳኝ ነው አዳኙ ሕያው አዳኝ ነው እኛ አድን የምንለው ካለንበት ሰርከምስታንስ አውጣን በሚል እሳቤ ብቻ ካሰብን እርግጥ ነው የሁሉ ጊዜ ጸሎታችን ነው ብዙ ሊድኑ የሚገባ ጉዳዮች ያሉን ነን መሲሁ ግን ያ እግዚአብሔርን ባለመታዘዝ አምላኩን በመጣላት ከገነት የወጣውን የወደቀውን በእርሱም ምክንያት ሞት በሰው ሁሉ የደረሰበትን ያንን ታሪክ ከእግዚአብሔር ጋራ በእርቅ ጀምሮ በህይወት አስቀጥሎ በክብር ሊደመድም የመጣ ንጉስ መሆኑን ግን አበክረን ነው የምንነጋገረው ማለት ነው አሁን ስለ ሆሳዕና በዚህ ክፍል ላይ በተለይ በማቴዎስ 21 ላይ የተጻፈው ሐሳብ የሚያጎላው የማቴዎስ ወንጌል ምዕራፍ 2 ላይ የተጻፈው ብልጭ የሚለው የንጉሱን ሐሳብ ነው የማቴዎስ ወንጌል የመጨረሻ ክላይማክሱ ነው ማለት ይቻላል መሲሁን እንደ ንጉስ ማቅረብ ስለሆነ ሐሳቡ ማቴዎስ ወንጌል ላይ ምን ይላል የተወለደው የአይሁድ ንጉስ ወዴት ነው ያሉት እነዛ ሰባ ሰገል ሲመጡ የጠየቁት ሄሮድስን የተወለደው የአይሁድ ንጉስ ወዴት ነው እና ያ አሁን በቤተልሔም በበረት ውስጥ ተኝቶ የነበረው እና በኮከብ ተመርተው የሚገባውን ሰጥተውት እንደገባቸው መንገድ ተገናኝተውት የተመለሱት ሰዎች ታሪክ እያደገ ንጉሱ የህዝቡ ማህበራዊ ችግር በሽታ ደዌ ህማም ፍርሃት የእውቀት ችግር የትምህርት መዛባት በትምህርት ያረቀ በተአምራት እየፈወሰ መጥቶ አሁን ልክ ምንድነው ወደ ንግስና እንደሚሄድ ንጉስ ማለት ነው ከተት እንዳስገባ ንጉስ ማለት ነው ራሱ ነው ያስጀመረው ማለት ነው ሂዱ እዚህ ቦታ አያ ከውርንጫይቱ ጋር ታስራ ታገኛላችሁ እና ፈታችሁ አምጡልኝ እሱ ነው የጀመረው አሁን ሊገባ ነው ንጉሱ አሁን ሊገባ ነው እንደውም የዮሐንስ ወንጌል ምዕራፍ 12ን
ከዚህ ታሪክ ጋር 12 13 14 15 በኋላ የግሪክ ሰዎች መጥተው ኢየሱስን ልናይ እንወዳለን ብለው ጠየቁት እና እውነት ክርስቶስ መታየት እርግጥ የሚፈልግበት ቦታ አያይቱ ላይ ተቀምጦ ነው የሚለው መልስ የምናገኘው እዛ ጋር ነው ክርስቶስ መታየት የሚፈልግበት ቦታ በደም በተጨማለቀበት ማንነቱ ሞትን ድል አድርጎ በሚነሳበት ሕያው ማንነቱ መታየት ነው በሰው ልብ ውስጥ የሚፈልገው ግን አሁን ንጉሱ ምን ብሏል በትንቢት እንደተጻፈ በአያይቱና በሁርንጫይቱ ላይ ተቀምጦ ምን ብሏል ወደ ኢየሩሳሌም እየገሰገሰ ነው እሱ ነው የሚያጎላው ታዲያኛ ዛሬ ሆሳና ምንለው ለምንድን ነው የዳነና ያልዳነ ህዝብ መካከል ነው ብዙ የኢየሱስ ክርስቶስ ያለቀውን የማዳን ስራ ያልተቀበሉ ካለቀው የማዳን ወንጌል ጋራ ያልተገናኙ ዛሬም በአንገት ላይ በሚታሰር በግንባር ላይ በሚታሰር ወይ ደግሞ በሆነ ስርዓትና ወግ ህይወቴ ያርፋል ብለው ወግን በመፈጸም ብቻ ይሄንን ከአዳኙ ጋራ ሳይነካኩ የሚኖሩ ሰዎች ብዙ ባለበት ማህበረሰብ ውስጥ ስለምንኖር አሁንም የናዝሬቱ ኢየሱስ እንደዛ ትሁት ሆነ እንደዛ የቅዱሱን ቃል እውነት እየፈጸምክ በህዝብ መካከል የተገለጥከው ማንንም ሊረዳ በማይችልበት ሁኔታ ለአባት ፈቃድ በመስቀል ላይ የተሰቀልከው ኢየሱስ የእግዚአብሔር ልጅ እኛን ያዳንከን ህዝባችንን አሁን አድን እንላለን ምስጋና ለስሙ ይሁን ክብር ለስሙ ይሁን እንግዲህ ሆሳዕና በአርያም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው የህፃናቱ ዜማ ነው በጣም ይገርመኛል ይሄ እንደው በራሱ በልጆች አንደበት የተገለጠ መሆኑ አዋቂዎች የሆኑቱ አለ ማለታቸው ብቻም ሳይሆን እነዚህ ህፃናት የሚሉትን አትሰማም ለምን ጸጥ አታሰኛቸውም ይሉ ነበር እና አንዳች ነገር እናስተውልበታለን ማለት ያው ከህፃናትና ከሚጠቡት አፍ ምስጋና ለራስ አዘጋጀህ ተብሎ መጽሐፉን እናውቃለንና ሲጀመር በደህንነት ጉዳይ በህይወት ዘመን በመድር ላይ ቆይቶ ማለትም ያው አርጅቶ ጎልምሶ ሸምግሎ በብዙ አይነት የግል ድካሞች ለሚገለጠው የሰው ማንነት ብቻም ሳይሆን ከፍጥረታችን የቁጣ ልጆች ነበር ተብሎ ለተጻፈ ከፍጥረቱ የቁጣ ልጅ ሆኖ መዳን ለሚገባው የሰው ልጅ ደህንነት ጉዳይ የህፃናቱ መጮህ እና ያም ጩኸት ደግሞ ራሱ እግዚአብሔር በእነሱ አንደበት ያስቀመጠው ትንቢት ከመሆኑ ጋር ተያይዞ የክርስቶስ አዳኝነት በህይወት ዘመኑ ባደረገው ኃጢያት ድካም እርኩሰት ዲው ተተብትቦ አንገቱን ላቀረቀረው ሰው ብቻ ሳይሆን በአጠቃላይ ከፍጥረቱ የቁጣ ልጅ ለሆነው ለወደቀው መሆኑን ያስገነዝበናል እና ከዚያ አኳያ መዳንን በተመለከተ አንዳንድ ሰው ምን እኔ ቄስ አልገደልኩ ሲሉ ምን ሰማቸው ሰዎች አሉ እንግዲህ ቄስ መግደል ምን ማለት እንደሆነ እንግዲህ ከምን ተነስተው ያንን እንዳሉት አሁን እሱን ለመመርመር ጊዜ ባንወስድም እኔ ከማን ይልቅ ደካማ ነኝ ከማን ይልቅ ኃጢአት ሰርቻለሁ እኔ ምን አድርጌያለሁ ይላሉ እንደውም በህይወታቸው የሚደርስባቸው ብዙ ፈታኝ ነገር ሰዎች ከድካማቸው ጋር እንዳያያዙባቸው የሚያስቡ ሰዎች ይሄን ሲናገሩ እናያለንና መቼም አድን ለማለት እኮ መጀመሪያ መታመምን ማወቅ ያስፈልጋል መቸገርን ማወቅ ያስፈልጋል ሰው እኮ ችግሩን ካላወቀ መፍትሄውን አያውቀውም ጌታ ኢየሱስ ክርስቶስ እንዴት ወደ እነዚህ ሰዎች ቤት ይገባል ብለው ላጎረመረሙ ሰዎች የመለሰው መልስ ለበሽተኞች እንጂ ለጤነኞች ባለመድኃኒት አያስፈልጋቸውም የሚል ነው እና የኢየሱስ ክርስቶስን አዳኝነት በተመለከተ አስፈላጊነቱን በተመለከተ እንደው በደንብ ብናሰምርበት መልካም ነው አንደኛ በአጠቃላይ ለሰው ልጅ ከዛ ባሻገር ሌላው ቀርቶ ለዳነውም ቢሆን ለዳነው ምክንያቱም ሕያው የሆነ ግንኙነት ከጌታ ጋር ዛሬም አስፈላጊ ነው የምንኖረው በዚህ ክፉ ዓለም ውስጥ ነው
ከብዙ ልክ ያልሆነ ነገር ጋር ተነካክተን ልንኖር እንችላለን። እንደ ሰው በስጋ ድካምም በጠላት ተንኮልም በዓለም መልክም ምክንያት በህይወታችን ልዩ ልዩ አይነት ከእግዚአብሔር ጋር አብሮ የማያስኬድ የማያስቆም ችግር በህይወታችን ሊኖር ይችላል። ከዛ ባሻገር መቼም ከዚህ ዓለም ራሱ መዳን ያስፈልጋል አይደል? ከዚህ በቃ አሁን ካለንበት አጠቃላይ ሁኔታ መዳን ያስፈልጋል። የተባረከውን ተስፋኛም የምንጠብቅ ነንና እስራኤል ተጠብቀው ነበር በመሲህነት በእስራኤል ላይ ነክሶ የእስራኤልን ሉዓላዊነት የሚመልስ መሲህ የዳዊት ልጅ ነው ሲጠብቅ የነበረው ቀድሞ ወንድሜ እንዳነሳው እና እንደው በአጠቃላይ የሰው ልጅ ደግሞ ወደ ወንጌል እውነት የቀረበው ደግሞ በልዩ ልዩ አይነት ሁኔታ ውስጥ ያለው አጠቃላይ ማለት ሰው ልጅ በወንጌል እውነትም ያለው እንደው ሊጠብቀው የሚገባውን ብሩክ ተስፋም ጭምር እንደው ይሄንን ታሪክ ከማስታወስ ባሻገር መቼም እነሱ የሆነ ነገር ጠብቀው ሆሳዕና ብለዋል። እኛም ደግሞ ይሄን ቃል ልንለው እንችላለን። የማይባል አይደለም። አሁን ያ ታሪካዊው ክስተት ትንቢቱ የተፈጸመበት ሁኔታ ልክ ነው፣ አልፏል። ጌታ ኢየሱስ አድኗል። እግዚአብሔር ይባረክ። እኛም ያ ምህረት ከደረሳቸው ሰዎች መሃል ነን። ደግሞ እንደገና የነፍሳችን ጩኸት ነው ጌታችንና ከዚያ አኳያ እያንዳንዱ ሰው እንደው ከራሱ ህይወት ጋር ካላያያዘው ቀድሞ ወንድሜ ደሬ ጠቆም እንዳደረገው ቀኑን አስታውሶ ከነብዙ ትብታቡ ዘንባባ አስሮ ወደ ቤቱ ይገባል። ያው ይሄ ወቅት ብዙዎች በዘንባባ ቀበለበት የሚሰሩበት በዘንባባ እዚህ ጋር ምልክት የሚያደርጉበት በዘንባባ ግንባር ላይ የሚታሰርበት ዘንባባ የሚሸጥበትም ጭምር የሚቸበቸብበትም ጭምር ነው እና እነዚህ ይሄ ከሸቀጥ ከማድረግና በዚህ ከማትረፍ ባሻገር ያለው ይሄ ልማድ በራሱ ጽድቅም ኩነኔም አይደለም። ግን አንድ ሰው ጌታ ሊታደግ የመጣበትን እውነት ግን በስርዓት ውስጥ ሆኖ ቢያስብ በትብታብ ውስጥ ሆኖ ቢያስብ በባዕድ አምልኮ ውስጥ ሆኖ ቢያስብ በሴሰኝነት በዝሙት በርኩሰት ውስጥ ሆኖ ቢያስብ በልዩ ልዩ አይነት ውድቀት ውስጥ ሆኖ ሆሳዕና ቢል ዳቦ ቢቆርስ ዛሬ ደስ የሚል በዓል ነው ብሎ ቢሄድ አንዳንድ ቦታ እንደሚደረገው አህያ ቢጋልብ አህያ ሲጋልቡት ቢያይ እነዚህ ሁሉ ነገሮች ያ መሲህ ከተገለጠበት እውነት አኳያ እንዴት ነው መታየት ያለባቸው መዳን የሚለው ነገር ላይ ብናሰብር መልካም ነውና ወንድሜ ሙልቀን በዚህ ዙሪያ አንዳች ነገር ብትለን መልካም ነው። በጣም ጥሩ ሐሳብ ነው። ምክንያቱም ስለ ጌታችን ስለ ኢየሱስ ክርስቶስ ስንነጋገር ስለሱ ስናወሳ እግዚአብሔር መድኃኒት አድርጎ ወደዚህ ዓለም ስለላከው ይህንን መረዳት አለብን። ይህንን የተረዳን እንደሆነ ነው ከእግዚአብሔር ጋር የምንታረቀው። መድኃኒታችንንም ካወቅን ነው የምንፈወሰው። እንግዲህ ከታሪኩ እንኳን ብናያይዝ ጌታ በሉቃስ ወንጌል ላይ ምዕራፍ 19 ላይም ታሪኩ አለ። ወደ ኢየሩሳሌም ሲመጣ እያለቀሰ ነበር ወደ ኢየሩሳሌም የገባው። ለምን ወደ ኢየሩሳሌም በተደጋጋሚ መጥቷል። ራሱ ይላል ዶሮ ጫጩቶቿን እንደምትሰበስብ ልሰበስብሽ ወድጄ ነበር ነው የሚለው። ግን አልሆነም። ኢየሩሳሌም ኢየሱስን አልተረዳችውም። ካህናቱ አልተረዱትም። ህዝቡም አልተረዳውም። የሚገርመው በዚህ ቀን እንኳን የተቀበሉት ከጥቂት ቀናት በኋላ ይገለበጣሉ። ለምን ተላለፉ? አላወቁትም፣ አልተረዱትም። ቅድምም ተነስቷል። እርሱ ንግስናው በመስቀል ላይ ነው። በመስቀል በኩል አልፎ በመቃብር በኩል አልፎ ነው ወደ አባቱ ቀኝ የሚሄደው እና በአህያም ስለገባ ኢየሱስን ናቁት፣ ቦታ አልሰጡትም። እና ጌታ በእርሱ ላይ የሚሆነውን ነገር አይደለም እያሰበ ያለው። እርሱን ባለመቀበላቸው ከጥቂት ዓመታት በኋላ የሚመጣ ነገር አለ በኢየሩሳሌም ላይ። ያሳዝነዋል። ኢየሩሳሌም ትፈርሳለች፣ ትወድቃለች፣ እስራኤል ትበተናለች። ግን ደረቱን እየደቃ አለቀሰ ማለት ነው። አልተግባቡም፣ አላወቁትም። ይህ በዚህ ዘመን አለ። ልክ ነው። ባህሉን እናከብራለን፣
መስቀሉን ይዘናል አለን። እንደ ክርስቲያን ማህበረሰብ ክርስቲያኖች እንባላለን። ግን ከመድኃኒቱ ጋር ልክ በዛን ዘመን እንደነበሩ አይሁድ ያለ መግባባት ነገር ይታያል። እንግዲህ ልብ እናድርግ። የእግዚአብሔር ቃል የሚያስተምረን እግዚአብሔር ሰውን በመልኩና በምሳሌው ንጹሕና ቅዱስ ጻድቅ አድርጎ ፈጥሮታል አስቀድሞ። ነገር ግን የሰው ልጅ ኃጢአት በመስራቱ ምክንያት ከእግዚአብሔር ጋር የነበረው ህብረት ፈርሷል። ይሄንን እናውቀዋለን። የእግዚአብሔር ቃል ይሄንን ነው የሚያስተምረው። ከዚህ የኃጢአት ህይወት ከዚህ ውድቀት እግዚአብሔር የሰውን ልጅ ለማዳን ረጅም ፕሮግራም ነበረው ማለት ነው። የዛ ፕሮግራም መጨረሻ ወይ ደግሞ ፍጻሜ ነው የጌታችን የኢየሱስ ክርስቶስ ወደዚህ ዓለም መምጣት የሚያሳየው። የሰውን ባህሪ በማድረግ ለማዳን፣ ለመፈወስ፣ ለመለወጥ። ይሄ ማለት ምንድነው? ሰው ከእግዚአብሔር ጋር ሊታረቅ የሚችለው ኢየሱስን ሲያውቅ ነው፣ መድኃኒቱን ሲያውቅ ነው። ገና ኢየሱስ ሲጸነስ ከመጀመሪያ ጀምሮ ስሙ ኢየሱስ ይባላል ያለው መልአኩ መጥቶ መድኃኒት ነው፣ ህዝቦችን ሁሉ ከኃጢአታቸው ያድናቸዋል። ያ እንዳይ ማለት ዋናው ዓላማ ወደዚህ ዓለም የመጣው ግን አይሁድና በዛን ዘመን የነበሩ የእስራኤል ወገን ምን አሰቡ? ከሮም ነፃ ያወጣናል፣ ንጉስ ይሆንልናል ማለት በጣም ጠባብ የሆነ ምንድነው ህልም ነበራቸው ማለት ነው። ጌታ ኢየሱስ ክርስቶስን ዛሬም ስለ ስሙ ስናስብ በርሱ ስናምን እንዲህ ትንሽ ጠባብ ነገር ማለት አጥበበን እንዳናይ፣ እሱ የዓለም መድኃኒት ነው፣ የዓለም ህይወት ነው። ለሚያምኑበት ህይወት ለመሆን ነው ወደዚህ ዓለም የመጣው። እና ምንድነው ታዲያ ዛሬ ያለው ችግር? ሆሳዕና ብንል ዛሬ እንደገና አድን፣ እንደገና አቅና ብለን ራሱ የምናስበው እንደገና ሊታሰብ ይገባል የምንለው ለምንድን ነው? አንዳንዴ ዝም ብለን ከሱ ጋር እየወጣን እየገባን መድኃኒት አላደረግነውም፣ ህይወት አላደረግነውም። እሱ ወደ ልብ ለዚህ እኮ ኢየሩሳሌም እኮ ይመጣ ነበር፣ ይመጣል፣ ይመለሳል፣ ይገባል፣ ይወጣል። አልተቀበለችውም፣ አላመነችውም፣ አላከበረችውም፣ ትክክለኛ ስፍራ አልሰጠችውም። ግን ልክ ነው ያን ቀን ደግሞ ተቀበለችው። በዘንባባ ዝንጣፊ አንጥፋ፣ ልብሷን አንጥፋ፣ በህፃናት ዝማሬ። አንዳንዶች እያጉረመረሙ ሊሆን ይችላል፣ የናቁትም ሊሆን ይችላል። ግን አልተግባቡም። ይህ ያለመግባባት ዛሬም አለ። የእግዚአብሔርን እቅድ አለማወቅ፣ የእግዚአብሔርን ዓላማ አለማወቅ። ይሄንን እንዴት እናውቃለን? እስቲ በእኛ ህይወት ካልን እኛ በክርስቶስ አምነናል የምንል የክርስቶስ ደቀ መዛሙርት ልንሆን ይገባል። የክርስቶስ ህይወት የተቀበልና የእርሱን ህይወት የምንከተል የእሱን ትምህርት የምንፈጽም ማለት ነው። ብዙ ጊዜ ሰዎች በእኛ አገር አንዳንድ ሃይማኖታዊ ስርዓቶችን ወጎችን በማንሳት እኛ የተሻልነን ብሎ ይናገራሉ። ይሄንን እናውቀዋለን በዛ ስላደግን። እሱን አይደለም እየተነጋገርን ያለ ነው። ኢየሱስ ህይወት ሊሆነን ነው ወደዚህ ዓለም የመጣው። ኢየሱስ መንገድ ሊሆነን ነው ወደዚህ ዓለም የመጣው። ከአብ ጋር የሚያገናኝ ብቸኛ ሆኖ ማለት ነው። አስተማማኝ መድኃኒት፣ አስተማማኝ ህይወት ሆኖ በእርሱ ያመነ የዘላለም ህይወት እንዲኖረው። ነገር ግን አሁንም ምን አለ ማለት ነው? እንደ ኢየሩሳሌም ህዝብ እሱን አለመረዳት፣ እንደ ካህናቱ እርሱን አለመረዳት፣ እንደ ሽማግሌዎች እሱን አለመረዳት። እግዚአብሔር ግን ብቸኛ መድኃኒት አድርጎ እሱን ወደዚህ ዓለም ልኮታል። ስለዚህ የእሱን ትምህርት ልንከተል፣ እርሱን ልንመስል፣ የእሱ ደቀ መዛሙርት ልንሆን ይገባል። እኛ የኢየሱስ ተከታዮች ነን፣ ደቀ መዛሙርት ነን። እርሱ መድኃኒታችን ነው፣ እርሱ ህይወታችን ነው የምንል ከሆነ እርሱ ያደረገውን ነው ልናደርግ የሚገባው ማለት ነው። እርሱ ያስተማረንን በእርሱ ላይ የጸና ተስፋ ሊኖረን ይገባል። ለምሳሌ ጌታችን ኢየሱስ ተመልሶ ይወስደናል መጥቶ ማለት ነው። አሁን በደስታ ልንጠብቆ ይገባል። በጽድቅ በቅድስና እየተመላለስን እንድንጠብቆ ይፈልጋል። ያ ባልሆነበት ሁኔታ ክርስቶስን ስሙን እየጠራን እሱም ብሏል ጌታ ሆይ የሚሉ እንደሚኖሩ እሱ ተናግሯል። እንደዛ ያል እንዳንተላለፍ ነው ሁሉ ጊዜ የኛ ፍርሃት ማለት። ማናችንም ብንሆን ስሙን እየጠራን ጌታ ሆይ እያል እንዳንተላለፈው። ያለ እርሱ
ያለሱ ሕይወት የለም፣ ያለሱ መድኃኒት የለም። ከእርሱ ጋር መስማማታችን በእርሱ በኩል ከእግዚአብሔር ጋር መታረቃችንን ልንመረምር ይገባል ማለት ነው። በእውነት ሆሳዕና ምለው ሆኖልኛል አሁን አድን እያልኩ ነው ማለት ዝግጁ ነኝ፣ ልቤ ክፍት ነው ብለን ኢየሩሳሌም ብላለች ሆሳዕና የዳዊት ልጅ እያለች ሆሳዕና በአርያም ብላለች። ግን ለመዳን ትፈልግ ነበር። ከጥቂት ቀናት በኋላ እኮ ሰቀለችው ኢየሱስን። ዝማሬውና ያ ሆታ ሁሉ ለካ ውሸት ነበር ማለት ነው፣ ተገለበጠበት። እና እንደዚህ ራሳችንን መመርመር ይኖርብናል። መዳን የምንለው በእውነት ክርስቶስ ኢየሱስን በማመን ከኃጢአት ነፃ ስንወጣ የእግዚአብሔር መንግስት ወራሽ እንደሆን ተስፋ ስናደርግ ደግሞም ስንዘጋጅ የኢየሱስ ደቀ መዛሙርትና ተማሪዎች እንደሆን የሚያሳየውን ሕይወትና ፍሬ በሕይወታችን ሲገኝ ነው። እውነት ነው። በዚህ ዙሪያ ምን ጨምረዋል? ምስጋና ለእግዚአብሔር ይሁን። አሁን አድን፣ አሁን አቅና፣ አሁን በጣም ማለት መቼም ቢነገር አሁን ነው። የትኛውም ጊዜ ቢነገር አሁን ነው። በሐዋርያት ትምህርት ውስጥ የሰው መዳን በእግዚአብሔር ዘንድ ተፈጽሞ ስላለ በሐዋርያት ትምህርትም የመዳን ጥሪ ለሰዎች ሲያቀርቡ የመዳን ቀን ዛሬ ነው፣ እርሱም ደግሞ አሁን ነው የሚለው። ሰው እግዚአብሔር በልጁ በኢየሱስ ክርስቶስ የሰራውን ይሄንን ማዳን እንዲቀበል እግዚአብሔር አሁን ዛሬና አሁን ሰውን ይጠራል። እና አማራጭ ደግሞ የለም። 3-4 አማራጭ የለውም። መዳን በሌላ በማንም የለም ብሏል እግዚአብሔር በቃሉ በሐዋርያት በኩል በመንፈስ ቅዱስ ኃይል መዳን በሌላ በማንም የለም። ምን ማለት ነው? እግዚአብሔር እንዲህ ብሏል። ከፈለከው ማለት ይችላል። የእግዚአብሔርን ማዳን ማግኘት የሚፈልግ ሰው መዳን የሚችለው አሁን አድን ተብሎ የተዘመረለት ማዳንን ደግሞ በመስቀል ላይ ሞት የፈጸመ አለ። በሐዋርያት ትምህርትም እርሱ የዘላለም መዳን ምክንያት ሆነላቸው ነው የሚለው። በእርሱ በኩል የሚመጡትን ፈጽሞ ሊያድናቸው ይችላል ተብሎ የተጻፈለት የናዝሬቱ ኢየሱስ ነው። ሰው ስለ ጌታ ኢየሱስ የትኛውንም ነገር ሊናገር ይችላል። በአንድ አጋጣሚ የሆነ ሰው ሲነጋገሩ የሰማሁትን ታሪክ አንዷ ልጅ ወጣት ነገር ለሆነ ሃይማኖት መሪ የእግዚአብሔር ቃል ታካፍላቸዋል። አይ እሱንማ አውቀዋለሁ አሉ። አዎ እርሱን ያውቁታል፣ ለደሞዝ እኔ ያልኩት ያለውት ለህይወት ነው ያለው። ኢየሱስን የሃይማኖት ዕውቀታችንን ለማሳየት በሚያሞካሽ ቃላት የተናገርንበት ልክ አይደለም። የማዳን ልኩ ልባችን ውስጥ የተሸነፈበት እሺ ብለን የታዘዝንበት ልኩ ነው። እና ኢየሱስ አሁን አድን፣ አሁን አቅና ልንለው እንችላለን። ምክንያቱም አሁንም ዛሬም ማዳን ይችላል። ስለዚህ ሰው ሆሳዕና እያለ ሲያስብ ልናስብ የሚገባው ውርንጫውም አይደለም፣ ዘንባባውም አይደለም፣ ሆታውም አይደለም፣ ጭብጨባውም አይደለም። ሙሌኮ ቅድም ተናግሮታል ወንድማችን ሙልካ ከቀናት በኋላ እኮ ይሰቃል ብሎ ሰቀለው ብለዋል። ይሄ ሆታ ይገለበጣል። እግዚአብሔር አውጇል እመኑና ዳኑ የሚል መልእክት እና ለህዝባችን የምንናገረው መልእክታችንም ይሄ ነው። እንደ ቤተክርስቲያን የምንናገረው ትምህርት ይሄ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ብሏል እግዚአብሔር። የእግዚአብሔር ውሳኔ ይሄ ነው። እናንተ የትኛውንም ብትመርጡ ለማዳኛ መንገድ ብላችሁ የእግዚአብሔር ውሳኔ አይደለም። የእግዚአብሔር የማዳኛ ምክንያት እና መድኃኒት ኢየሱስ ክርስቶስ ነው። እና ሰው ኢየሱስን በህይወቱ ኤክስፒሪየንስ ሊያደርገው ኢየሱስ ልቡን ሊያሸንፈው የሚገባ ትክክለኛ ንጉስ መሆኑን በመቀበል ሊሸነፍ ይገባል የሚለውን ግን አሁንም በዚህ ሐሳብ ላይ ማስመር ይገባናል።